እንደ ሀገር በኢትዮጵያ ታምርት ንቅናቄ የጀመርናቸው ስራዎች ምን ያህል ተስፋ ሰጪ እንደሆኑ በትንሽ ፊገር አስደግፌ ለማንሳት እወዳለሁ። ከለውጥ በፊት ደብረ ብርሃን ከተማና ሰሜን ሸዋን አጠቃላይ ጨምሮ በማምረት ላይ የነበሩ አጠቃላይ ኢንዱስትሪዎች ብዛት 18 ብቻ ነው የነበሩት። ዛሬ በደብረ ብርሃን ከተማ ብቻ መካከለኛና ከፍተኛ ኢንዱስትሪዎች 105 ናቸው። በሰሜን ሸዋ ዞን 87 ናቸው። ይሄ በየአመቱ በአማካኝ 24 መካከለኛና ከፍተኛ ኢንዱስትሪዎች ወደ ማምረት እየገቡ እንደሆነ ያሳያል። እስከ 2010 ድረስ 18 ፋብሪካ ብቻ የሚሰራበት ቀጠና አሁን በየአመቱ 24 መካከለኛና ከፍተኛ ኢንዱስትሪ ወደ ማምረት ገብቷል ማለት በክልል ውስጥ የተቀጣጠለውን የኢንዱስትሪ አብዮት የሚያሳይ ነው ማለት ነው። ኢንዱስትሪ ከኢኮኖሚያዊ ጥቅሙ ባሻገር ከሉዓላዊነት ራስን ከመቻል ማንም ላይ ካለመደገፍና ከሀገራዊ ክብር ጋር ተጣምሮ የሚታይ የኢትዮጵያ የከፍታ ዘመን ማብሰሪያ ፕሮጀክት መሆኑ ታምኖበት መንግስት ለዘርፉ ማንሰራራት የሚያግዙ የፖሊሲ፣ የአደረጃጀት፣ የግብዓት፣ የመሰረተ ልማት፣ የፋይናንስና የተቀናጀ አገልግሎት አሰጣጥ ማሻሻያ ስራዎችን ኢትዮጵያ ታምርት በሚል ሀገራዊ ንቅናቄ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። አምራች ኢንዱስትሪ ዘርፍ ለጠንካራ ሀገረ መንግስት ግንባታና ገጠርን ከከተማ ያስተሳሰረ ፍትሐዊ የሀብት ክፍፍል እንዲኖር አይነተኛ መፍትሄ ነው የሚለው እሳቢያችን ለሌሎች ሴክተሮች ምን ያህል ስፒልኦቨር ኢፌክት እንዳለው የሚያመላክት ነው። ስለሆነም አንድን ኢንዱስትሪ ወደ ስራ ለማስገባት የሚያስፈልጉ የመሬት አቅርቦት፣ የመሰረተ ልማት ማሟላት፣ የሰው ኃይልና የፋይናንስ አቅርቦት ስራዎችን በሚፈለገው ፍጥነት፣ ተመጣጣኝ ወጪና ጥራት መከወን ማለት የሁሉንም የምርት ሰንሰለቱ ተዋናያንና የሀገርን ሁለንተናዊ ተጠቃሚነት ማሳደግ ማለት እንጂ ለአንድ ግለሰብ ወይም ድርጅት የተደረገ ውለታ ተደርጎ ሊወሰድ የሚገባው ስራ እንዳልሆነ ያሳያል።